አጅረው ምን እባክህ እንደሆነ አይሞላልኝ። እባክህ አንድ አስቸኳይ ስራ ገጥማኝ ነበር። ወደ ቡታጀራ ነው አባቴ። በለው እዛ ያለው ነገር ጠልፎ እንዳይጥልህ። በጣም የምታምር ሀገር ነች። አንተ እንደው አያልቅብህ። በላት አስረፍድብኝ፣ ቸኩያለሁ። ዛሬ ነው የምወጣው። እሺ፣ በጣም ነው የማመሰግነው። ቻው በል አባቴ። ምን ያስቃል? ቆይ ግን አንተ ምንድን ነው የሚሻለው? ምን ነው? በቃ እንደ ልብ ነው የምትሆነው አይደል? እና በዚህ አጋጣሚ እዚህ መጥቼ ፈታ ልበል እንጂ ጊዜ አግኝተህ አሁንም ትፍታታለህ? ያዋ ምን ነው እዚህ ፈታ የምትልበት ቦታ የለም እያልከኝ? ኧረ እኔ እንደሱ አልወጣኝም። እኔ ወስጄ አስጎበኛለሁ። ግን ይኸውልህ እኔ እንደዚህ በፍቅሯ የወደኩላትና የወደድኳትን ከተማ ሳላሳይ ብትሄድ አንተ ራሱ መጣው እንዳትል። ለዛ ነው ቅድም እንደዛ ፈዘ ቆንኩ። አንተም ሲገባህና እንደኔ ስትወዳት ከዚች ከተማ አልሄድም እንዳትል ነው የምፈልግ። እስኪ እሱን እያየን የምንወስን ይሆናል። አው አቺ ሞዳት ነገር ካለች ደግሞ አባቴ ድሮም እኮ ሀብታም ቀልብ የለውም። ምን ሆነሽ ደግሞ? መቼም እንዲያፈዝዝሽ ብር በስቶብሽ መሆን አለበት። ምን ነው የምትቀባጠሪው? መቼም ፍቅር ይዞሽ አይሆንም አይደል? በይ እናቴ፣ አንቺ የማታው ስካር ጭራሽ ነው ያለቀቀሽ። ምን ማለት ነው? እንዲህ የሚያስለፈልፍሽ ታዲያ በጤናሽ ነው ማለት? አልገባኝም ንግግርሽ። ከማታው ስካር ጋር ምን ያገናኘዋል ሲጀምር? እኔ አንቺ እንዲስትሆኝ አቅሻለሁ። ጤነኛ አይደለሽ። እውነቴን እኮ ነው። በይ እንግዲህ እንዲህ እየተጨቃጨሽ ከአንቺ ጋር መዋል አልችልም። ቻው። ዘንድሮም ትዋከባለህ። እኔ እንዳንተ የደላኝ መሰለ። ግን ቆይ ጥለኸኝ ልትሄድ እንደው? አይ የለም፣ እዚህ ጋር ቁጭ ብዬ አይንህን ሳይኮላለሁ። አንተ ዛሬ ሳይት እንደሚሄድ ነግሬህ የለ እንዴ? እናማ እንዴት የማላውቀው ሀገር ብቻዬን ጥለኸኝ ትሄዳለህ? እየቀለድክ መሆን አለበት አይደል? በቃ እሺ፣ ቦታው ላይ አድርሰኝና አንተ ወደ ስራ ትሄዳለህ። ምንድነው እንደዚህ ብላ አይኔን የምትለኝ? እሺ እንድል ነው? እሺ በቃ
እንዴት አረፈድሽ? እንዴት አረፈድክ አብርሽዬ? ክብሩ ይስፋ። ፈልገሽ ነበር? አዎ አብርሽዬ፣ ትላንት ከሰዓት አልገባም። ዛሬ ጠዋት ደግሞ ስታረፍድ ጊዜ የሆነ ችግር ካጋጠመ ብዬ እኮ ነው። በጣም ይቅርታ፣ የሆነ ነገር ገጥሞኝ ነበር። አይ በሰላም ከሆነ እንኳን ችግር የለውም። በቃ አብርሽዬ እንዳወራ ነው አስተካክለው። እሺ ሌላ የሚጨምር ነገር ምናምን ነገር ካለ ኃላፊነቱ ላንተ ሰጥቻለሁ። እሺ ቻው። በቃ ቻው። እኔ ምልሽ ወይ ለምን ከማይመጥንሽ ሰው ጋር የምትዩ? ዛሬ በጠዋት ይዘሽኛል። እስማአ በዘው የልጅ ምኑም አይጥመኝም። ምን አረገሽ ደግሞ? እንጃ ብቻ ይሁን ያላቀሙ ምንጠራራው ነገር አለ። በስርዓትሽ ነሽ። ሰካራ ለምን ጆይን አታረጊ ነው? እና ማን የኛን ጀማ ነው። በዛ ላይ በጣም አሪፍ ሰዎች አሉ። በዛ ላይ ደግሞ አንቺ ራስሽን በትልቅ ኃላፊነት ወጥረሽ አደረሽ አረጀሽ እኮ። አይ ቤቲ፣ ኃላፊነት ምን ማለት እንደሆነ ስለማታቂ ስለ ኃላፊነት ባስረዳሽም አትረጅኝም። ስለዚህ ይቅርብሽ። ባይሆን ወደ ቤት ልሄድ ነው። መሄድ ከፈለሽ አብረን እንሂድ። አይ እንደዛ ማድረግ እንኳን አልችልም። መሄድበት ቦታ አለኝ። ቆይ አንቺ መሄጃ መች ነው የሚያልቀው ግን? በቃ ተይ ውዴ፣ ዝም ብለሽ ብሎ ከደምሽ ውስጥ ቀጥታ ምንድነው እንደዚህ እንደ ጅል የሚያስቅ? አብሬሽ ዛሬ የገጠመኝን ነገር ብታይ እንደዚህ አትጠይቀኝም ነበር። አንተም ለማበድ እንዲመች ነው አይደለ ኢንጂነር ይሆንከው? እኔ የምልህ ግን ቆይ እዚህ ሀገር ያሉ ሴቶች ይቅርታ ሲጠየቁ አይገባቸውም እንዴ? አንተ ሰውዬ የዚህ ሀገር ሴቶች እንደ አዲስ አበባ ሴቶች መስለው ከሆነ ብትጠነቀቅ ይሻላል። አንተ ብታያት የሆነች አይጥ ነው እኮ የምትመስለው። ተሳስቼ ብረቅጣት ገላመጠችኝ። ግልምጫ መሰለ። ደግ አደረገች። እንዲሆና እኔ ከምትገላምጠኝ ቆንጆን አንዲ በጥፊ ብትለኝ ይሻለኝ ነበር። እንደው ምነው ቆንጆ አግኝታት በጥፊ ብላ ብታጋደምልኝ። ወይኔ ናቲ በየርኩበት አላጣሽም እንዴ? ና ተቀላቀይን።
አይ ቤት ይቅርብኝ ሌላ ጊዜ አንቺ እኮ ለራስሽ ጊዜ ማሰጪው በስራው ምክንያት ምናምን ከሆነ እዛ ላለው ሰዎች ቀጥረሽ እዚህ እንደፈለግሽ ፈታ ማለት ትችያለሽ። አይ ቤቲ ሁሉም ነገር ቀልድ ይመስልሻል አይደለ? ከታለ ማለት ደርስበታለሁ። አሁን ግን የቤተሰቤን ስም ማስጠበቅበት ጊዜ ነው። ከትንሽ ጊዜ በኋላ ነገሮች መስመር ሲይዙልኝ ኧረ ሰለቸኝ እስክትይ ድረስ ነው መዝናን ነው። እሺ እንደፈለግሽ። በቃ ወደ እንግዶች ተመለሽ። አንተ ግን መቼ ነው ጠብሰህ ከሰው እኩል የምታረገው እንዴ? እኔ ለጠበስኩት ደግሞ አንተ ምን ቤት ነህና ነው ከሰው እኩል የምትሆነው እንዴ? የወንድሜ ሚስት ምናምን እያልኩ ነው። አንተ እኮ ጨዋታ አይጠገብም። ቆይ ግን መቼ ነው አንተ በቋሚነት ፍቅረኛ የምትይዘው? አንተ እሺ በለኝ እንጂ ማለት ነው እዚህን ከተማ ሴቶች ተዋውቄ አንዷን ጠብሼ አስኮበልላለሁ። ሌላስ? የምሬን እኮ ነው። ኧረ አንተ እዛው ራስን ቻል እንዴ። እሺ እሱን ተው። መቼ ነው ግን የምታስጎበኝ? ምኑን? የምትሰራበትን ቦታ ነው። እባክህ ሰሞኑን ትንሽ ስራ በዝቷል። አንተ መጀመሪያ የመጣበትን ጉዳይ ጨርስ መጀመሪያ። ከዛ አልወጣም እንዳትል ብለህ አልልም ብትል ማለት አይቀርም። ግን ይኸውልህ ትንሽ ስራ ስለበዛ ነው። ለአንተም እዛ ምቾቱ አይሰጥህም። ስራው ይለቅና ወስጄ አስጎበኝሃለሁ። መች አብርሽ አደራህን። ትላንትና በመኪና ሰው ገጭተሃል። ዛሬ ደግሞ ጠልፈ ጉድ እንዳታደርገኝ። ኧረ እባክህ ሙድ ያዝክ። በቃ መሆኑ ነው እንግዲህ። እንዴት አደርሽ የኔ ሰካራም? ራሴን ልፈነዳ ነው። ማን እስክትሰክሪ ጠጫለሽ እንዴ? አንቺ ካልሰከርሽ መጠጥ የጠጣሽ አይመስልሽም? ይልቅ እሱን ተይውና የራስ ምታት ኪኒን ካለሽ ስጪ። ኖ ከዛ ፊት ቁርስ መብላት አለብሽ። እንዴት አደርሽ? እግዚአብሔር ይመስገን። አብርሽ ገብቷል እንዴ? ገብቷል። እሺ ምን ይመረሱ ቁርስ የተለመደው ነው እንጂ እሺ። እኔ የምልሽ ወይ ለምንድን ነው ይሄን ልጅ የምታቆላምጪው? ቆይ እሺ ደግሞ ኢየሱስም ከማቆላመጥ ጋር አንቺ ምን አገናኘሽ? የሰው ልጅ ከደረጃው ዝቅ ሲል ደስ አይልማ። እሺ እባክሽ እሱን ተይውና ደግሞ እነግርሻለሁ ያልኩት ነገር እርስ ታርጊው። ምን ተፈጠረ? አንቺ እዚህ ሄሉን አወቅሻት? አላወኳትም። ሄሉ ታች ሰፈር የትልቁ ቤት ልጅ። ኦኬ አወኳት። አዎ ምን እንደተፈጠረ አታምኚ። ምን ተፈጠረ? ዛሬ ከሩም ስትወጣ እጅ ከፍንጃ ልዛትም እንዴ? ታሪሱ ምን ችግር አለው? እሱማ ምንም ችግር የለውም። አብሯት የነበረው ልጅ እዚህ ግባ ማይባልና የወረደ ልጅ ነበር። ምን አይነት ነው? ቆይ ልጁን ታውቂዋለሽ? ድብና አድርጌ ነው ማይረባና እዚህ ግባ ማይባል ልጅ ነው እያልኩሽ። ቆይ እሷ ከተመቻት አንቺ ምን አገባሽ? ኦ ማይ ጋድ እየቀለድሽ ነው? የምሬን ነው ቤቲ፣ የእውነት ነው የምነግርሽ። አንቺ የንጻዋሽን ማስተካከል አለብሽ። በጣም እየሰለቸሽኝ ነው። የምሬን ነው። እውነት መቼው የምትለወጪው? እኔ እኮ አታፍሪም። አንቺም ከአንዱ አስተናጋጅ ፍቅር ያዘኝ ትይ ይሆናል። አሰማኛን
አለቃ እንደው ደፈርከኝ አትበይኝና አንድ ጥያቄ ልጠይቅሽ ነበር። ምን ችግር አለ? ጠይቀኝ። ደግሞ ይሄ አለቃ የምትለው ነገር ተዋው። የእውነት ያራከኝ ነው የሚመስለኝ። እንዴ ለምን? ማለቴ እሺ እሞክራለሁ። ቆይ ምን አይነት ጥያቄ ቢሆን ነው እኔ ለመጠየቅ እንደዚህ የፈራው? አይ ምንም አይደለም እኮ ያው ምን ያህል እንደማከብርሽ ታውቂያለሽ። ብጠይቅሽ ሜቢ ለኔ ያለሽ ክብር እንዳይቀንስ ፈርቼ ነው። አረ ችግር የለውም ጠይቀኝ። ደግሞ እኔ እናንተ እኮ ከስራ ባልደረቦች አልፈን አሁን ጓደኛሞች ሆነናል። እንደዛ ካሰብሽ እንግዲህ እንደ ጓደኛሽ አስቢኝና ጥያቄውን መልሽልኝ። እሺ ለምንድን ነው እስካሁን ፍቅረኛ ያልያዝሽው? አንተ ለምንድን ነው ያልያዝከው? ጥያቄንማ በጥያቄ መመለስ አይቻልም። ከነገርኩት ትነግረኛለህ? አንቺ እኮ ሁሉ ነገር የተሟላልሽ፣ በዛ ላይ አስተዋይና በጣም ቆንጆ ሴት ነሽ። እኔ ደግሞ እንደምታይኝ ተቀጣሪ ሰው ነኝ። ስለዚህ በፍቅር የሚይዛት ሴት ነገ ከነገ ወዲያ የምትፈልገውን ነገር ማሟላት ቢያቅተኝና ብትለየኝ እንዳልጎዳ እኮ ስለምፈራ ነው። አሁን የምታገኘው በቂ አይደለም ብለን የምታስበው? አዎ ማለት ያው ከሷ ፍላጎት ጋር ባይመጣጠንስ ብዬ አስባለሁ። እሱን ቀርበህ ካልጠየቅካት በምን ታውቃለህ? እሱማ ልክ ነሽ፣ ግን ማረሳሳት የለም። አሁን ያንቺን መልሽ። ያው እንደምታየኝ እኔ ብዙ ኃላፊነት አለብኝ። እሱን ኃላፊነት ከጨረስኩኝ በኋላ አዳሜን መፈለግ ጀምራለሁ። እንዴ ምን ነው አንተ ትንሽ ስራ አላልክም? ስለዚህ እኔንም እንዳንድ ተቀጣሪ ሰራተኛ አስበኝና ትንሽዬ ስራ ልስራ እንዳልኩ አስበው። እሺ አለቃ። እንዴ አሁንም አለቃ? ውይ ይቅርታ ለምዶብኝ እኮ ነው። በልበል አስተካክለው። እሺ እሺ እሞክራለሁ። በቃ እኔም ልሄድ ነው ማለት ነው። የምሰራው ስራ አለ። አንተም ብዙ አላድክም። እሺ አመሰግናለሁ። ልፍታልሽ እኔ ህልምሽ ቅዠት ነው ያሰብሽ ሁሉን እንቆቅልሽ ነው ገነቱም ሲኦል ሜዳው ገደል ነው
አባራው ብቻ እንደው አንተ ልጠይቅህ እንጂ እኔም ወደ ማታ ጊዜ ነው የምሄደው። እኔም ዛሬ ፈረቃዬ ማታ ነው። በቃ ታዲያ ዛሬ እናንተ ጋር እመጣለሁ። ምን ነው ግን አንተ እንደዚህ አንቀዠቀዠ? እንደውም አንተ ምን አለማመጠኝ። የባለፈው ልጅ አግኝቻት ይዤ እሄዳለሁ ብላኛለች። ተመስገን ገላገለችን። እንዴ አንተ ምንድን ነው አንተ? የራስሽ አዳም ቢኖርሽ ኖሮ በዚህ ሰዓት ብር ላይ አትቆሚም ነበር። አንተም ሔዋንን አግኝተህ ቢሆን ቤት ግርፍ ትል ነበር። በቃ የመልስ የምታታጭም አይደል? ስራን ጨረስክ? አዎ። ፈለግሽ? አረ ዝም ብዬ ነው። እየወጣሁኝ ነው እና ብቻሽን ከምትሆኚ ወክ እናድርግ፣ ልሸኝሽ። ደስ ይለኛል። ግን ቆይ ጃኬቱ ለኔ ሰተኝ አንተ አልበረደህም? ምን ላርግ ታዲያ? ጎጃምኛ መጨፈር እኮ ነው የቀረሽ። ትርዛ እኔ ምልሽ ወይ ከቀረብኩሽ በኋላ በጣም ደስ የምትይ የዋህና ቅን አሳቢ ሰው እንደሆንሽ አውቄያለሁ። እኔ እንኳን ነች ብለህ የምታስባት አይነት ሴት ነኝ ብዬ አላስብም። ያው ለራስ እኮ አይታወቅም አይደለ? እንግዲህ አመሰግናለሁ። እሺ ምንም አይደል። ግን እዚህ ሰፈር ጨለማ ነው፣ አትፈራም? ስላልተጠያየቅን ነው እንጂ እኮ እኔም እዚህ ሰፈር ነኝ። እሺ በቃ ሂድ፣ ደህና ደር።
ደህና ደሪ። ሹራባ ልሰራት? እሺ አጅሬው ምን ላድርግ? ቆይ ምን ሆነ ነው? አስተዋውቀሃለሁ ምናምን እያልክ ስትዝት አልነበር እንዴ? ደከመኛ እንዴ ታዲያ ምን ያስቆጣል? ነው ወይንስ እንደለመድከው በምላስ ተር ስትልባቸው ቀይ ሰጡክ? አንተ አልደከመም እንዴ? ለምን ገብተህ አተኛ? እውነትን ነው ደክሞኛል። ግባ እናተኛ። ደራድ እንዴት አደርሽ? ደህና ነኝ። ቤቴ የተለመደው ሩም ጠብቅሻለሁ ብላሻለች። እሺ ችግር የለውም። ስትመጪ ቁርስ ይዘሽልኝ እሺ? ምን ይሁንላችሁ? የተለመደውን ችግር የለውም። እሺ አለቃ። ኧረ ይሄንን አለቃ አትበሉኝ። ኧረ ተው። እንዴት አደርሽ? ደህና። እንዲህ ኮስተር ብለሽ ለማውራት ነው በጧት የጠራሽኝ? በጣም እንደምትገርሚ ልነግርሽ ነው እንጂ። ምን አጠፋሁኝ ደግሞ? ለኔ ጊዜ የለሽም። ከማንም ልቅምቅም ጋር ግን ለማውራት you have a time አይደል? ማለት ቆይ እኔን ስለምትንቂ ነው? ሀሳብሽን በግልጽ ተናገሪ። ኦኬ ከኛ ጋር ማምሸት አትፈልጊም፣ ግን ከዛ ልጅ ጋር ለማምሸት ጊዜ ያለሽ። ሆይ ስለ አብርሽ ነው የምታወሪው? ስለሱ ከሆነ እንዳሰብሽው አይደለም። እውነትም ለዛ ነው ጠዋትም ማታም አብርሽ እየተገላፈጥሽ የምትዩ። ቤቲ ስርዓት። እኔ ሰው የሚንቅ ሰው አልወድም። ዝቅ ብሎ ስለሰራ ደግሞ አያውቅም ማለት አይደለም። የእውነታውን በጣም ነው ያበዛሽው። ይህን ጸባሽን አስተካኪ። ወዴት ነው ነገሩ የምትወስጂው? እኔ ያልኩሽ እኔ አብሬያቸው ከሙላቸው ሰዎች ጋር ብትይ ምናልባት አንቺ የሚረዳሽ ሰው ሊኖር ይችላል ያልኩሽ። እንዴት? ለቢዝነስ ይጠቅምሻል። ካላወራሻቸው አብረሻቸው በኋላ ምንድን ነው የሚጠቅመው? ፕላስ የእነሱ አስተያየት ለስራሽ ሊጠቅምሽ ይችላል። እሱ ያስኬድሻል። ስለዚህ we have a deal። እንደ ሁኔታው ስማ አንተ። አቤት ፈለግሽኝ? ሜላት ምን አድርጊ ነው የምትላት? አቤት ሰምተዋል? አንቺ ጤነኛ ነሽ ግን? ጭራሽ አክሺ ቤቲ ተናገረች አይደለ? አይ ችግር የለውም፣ ባህሪዋ ስለሆነ እረዳታለሁ። በጣም ይቅርታ። ኧረ አያሳስብም፣ ትንሽ ተናድጄ ስለነበረ ነው። ቤቲ ጸባዩ ከባድ ነው፣ ግን ክፋት ኖሯት አይደለም። አንቺ አትጨናነቂ፣ ችግር የለውም። ነይ። ኧረ ተረጋጊ። ሰሚኛልሽ ቤቲ፣ እዚህ ቤት የሚሰሩ ሰራተኞችን ማክበር አለብሽ። ይሄን ለማለት ምን ከመሰለ ወሬ አንስተሽ የመጣሽ? ሰሚኛልሽ ቤቲ፣ አንቺ እዚህ የሚሰሩ ሰራተኞች የምታከብሪያቸው ከሆነ እኔም ያንቺ ግሩፕ ለመቀላቀል ዝግጁ ነኝ። የምርሽ ነው? አዎ። ዲል ዲል። በቃሽ።
ሄሎ ሜሎ። ኧረ ችግር የለውም ዝም ብለሽ እኮ ነው። አትጨናነቂ። እሺ ችግር የለውም እመጣለሁ። እሺ እንዴት ነህ? እንዴት ነሽ? ምንድነው ደግሞ ያስከው? መቼም እንግድነት ሲመጣ ባዶ እጅ አይመጣም። ወጉን ይዘከዋል። ግባ በቃሽ። እሺ ምን ያስቃል? የወንድ ላጤና የሴት ተላጤ ቤት ልዩነቱ ገርሞኝ ነው። መጠርጠሩስ? ምን ነው ዝርክርክ ናችሁ እያልሽ ነው? አልወጣኝም። ካመንክ ግን ምን ይደረጋል? እሺ ቆንጆ ቤት ነው ያለሽ። አመሰግናለሁ። ትንሽ የማዘጋት ነው። ትንሽን ቀይሪ። ወዴት ነው የምንሄደው? ዛሬ አዳዲስ ሰዎች ይመጣሉ። እነሱን ጆይን እናደርጋለን። በዛውም ደግሞ አንቺ ትቀላቀያለሽ። እሺ ግን በአንድ ነገር እንስማማ። እሺ በምን? ሪዞርቴን እንደሆነ ማንም ማወቅ የለበት። እንዴ ለምን? አይ እንግዲህ በቃ ነገርኩሽ። በቃሽ ትንሽ ሰላም ተጫወች እንጂ። እየተጫወትኩኝ ነው። ጓደኞችሽ ግን ሙዳቸው ብዙም ደስ አይልም። እኔም ግርግር ብዙ አይመቸኝም። ታዲያ እዚህ ምን ታደርጊያለሽ? ጓደኛዬ ጋብዛኝ። እንደዛ ከሆነ ታዲያ ተገንጥለን ብቻችንን እናውራ። እነሱም የራሳቸው ሙድ ላይ ናቸው። ይቻላል። ቺርስ። ቆይ ልታፈጥብኝ ነው እንዴ? ብቻችንን ያልከኝ? ኧረ አይደለም። እናውራ ታዲያ። አንቺና ጓደኛሽ ግን ፍጹም አትገናኙ። እንዴት? እሷ ቀልቃላ ነች፣ አንቺ ደግሞ በጣም ረጋ ያልሽ ነሽ። ምን ታደርገዋለህ? ይታደሉታል እንጂ አይታገሉትም ሲባል አልሰማክም? ጭራሽ ቅኔም ትዘርፊያለሽ። ግድ ነው። ባለፈው ተገናኝተን ከሌላ ከተማ እንደመጣ የነገርከኝ መሰለኝ። ከአዲስ አበባ ነው የመጣሁት። እና ከተማችን እንዴት አያት? ጥሩ ናት። በቃ ለጊዜው የሚያስጎበኘኝ ሰው ስላላገኘው ከዚህ በላይ ምንም ማለት አልችልም። ቤቲስ? እሷን ሰው ብለሽ እንዳውም ብቻ እንዴ አትቀልዳ። አሬ ምሬ ነው። አረ በስማ ይብላኝ። እሷ አላገባት ምንም መረጋጋት የሚባል ነገር እኮ አልፈጠረባትም። ታዲያ ለምን ቀርባ ቀይራት? አረ ራሷ እኔን ቀይራኝ ነው ብታረፍ።
ዘው በጸበል በጣም ነው የማመሰግነው። ወደድሽው? በጣም ብድር ለመመለስ ምሳ ወይም ራት ጋብዛለሁ። በእጅሽ ግን የተሰራ ካልሆነ አልፈልግም። ለእሱ አታስብ። ሙያ አለኝ እያልሽ ነው? በደንብ ነው። እስኪ እናየዋለን። ቴሬዛ ሸረቅ እሺ እባክሽ አዳር እንዴት ነበር? አንቺ በቃ ከጊዜ ወደ ጊዜ እየባሰብሽ መጣ አይደል? እሱን ታዩን አዳር እንዴት ነበር? ጥሩ ነበረ። እንዴት ነው? ጎበዝ ነው? ማን መታፈሩ? አንቺ ጤና የለሽም እንዴ? እና ወዴት ነው የተቀየሳችሁት? እዚሁ ነው። እዚሁ ማለት እዚሁ ነው አልኩሽ። ምን ተሽኛል? የምርሽ ነው? ለምን ብዬሻለሁ? ቆይ ግን ለምን ሄዳችሁ? ምንም ደስ አላላችሁንም? አቤት እንዴ ምንም ደስ አላላችሁኝም እንዴ? ዋናው የሚመጥንሽ ሰው ካገኘሽ ነገሩ ኖርማል ነው። እሺ እባክሽ ማን ነው የሚመጥነኝ? ኢንጂነርዬ በለማንኛውም አንቺ በለማንኛውም ወራን ይላል። እንዴት ነሽ? ደህና ነኝ። ምን ነው የደበረሽ ትመስያለሽ? ትንሽ እየወጣ ነው እንዴ? አዎ ፈልገሽ ነው? አይ እየሄድን እናወራለን። ደስ ይለኛል። እሺ ይሄንን ቢሮ ላስገባ ቦሴ እንጂ ነው። አንድ ነገር ጠይቃልሽ? ይቻላል። የኔ የምትለውን ሰው ለመቀየር ምን ያህል ደረጃ ትደርሳለህ? እስከ መጨረሻው ጥግ ድረስ እሄዳለሁ። በዛ ሰው ጫማ ውስጥ ሆኜ ችግሩን ለመረዳት ሞክርና ያለበትን ስህተት አሳውቀዋለሁ። ስለዚህ እሷን ለመቀየር አብሬት መዋል አለብኝ ማለት ነው? ከማን ጋር? ከቤቲ ጋር ነው። እንግዲህ በእኔ አስተሳሰብ እሷ የምታደርጋቸው ነገሮች በሙሉ ማድረግ አለብሽ ብዬ አላስብም። እሷ ከምትውላቸው ሰዎች ጋር ብትዋወቅ ችግር ያመጣል? ምንም ችግር የለውም፣ ግን አንዳንዴ የምትቀርቢያቸውን ሰዎች መጠንቀቅ መቻል አለብሽ። ምክንያቱም አንዳንዴ አንቺ ለበጎ ብለሽ የምታደርጊያቸው አንዳንድ ነገሮች እነዛ ሰዎች ጋር በመጥፎ ሊተረጎሙ ይችላሉ። ስለዚህ ጥሩ ናቸው የምትያቸውን ሰዎች በመጠኑ መቅረብ ችግር አለው ብዬ አላስብም። እሺ አብሽ፣ በቃ ተመለስ። እሺ ቻው ቻው። አብርሽ ወዬ፣ ኤኒ ታይም ብደውል ችግር አለው? ይቻላል። አጀሬ ከተማዋን ከኔ በላይ አወካት አሉ። አሉ ምን ያደርጋል፣ በቅርቡ ከንቲባ ሳልሆን እቀራለሁ ብለህ ነው? ለእኔማ ግልግል ነው። አስጎብኝን እያልከኝ ከምጨቀጭቀኝ እንኳን የምታስጎበኝህ አገኘህ ብቻ። እንዴ ሴት መሆኗን በምን አወቅ? አንተ ሲጀመር ከሴት ውጭ ሌላ ምን ታውቃለህ? አንተ ግን እውነት እንዳልከው እዚህ ያሉት ይለያሉ። እኔ የምፈራልህ በኋላ ሁለት እህትማማቾችን ጀንጅና ይህንን አውቀው እንዳይጋደሉ ብቻ ነው። ኧረ አወራህ በቃ።
ይልቅ እባክህ አንድ የሆነች ደረቅ ነገር አለች። በኋላ ለይዞ የማትወጣው ነገር ውስጥ እንዳትገባ ብቻ። ቤት ይቀራል። እየተከታተልሽኝ ነው ልበል? አንተ ልጠይቅ እንጂ ሳስበው እዚህ ቤት ታዘወትሪያለሽ ማለት ነው። አልፎ አልፎ ለዛ ከሆነ በጣም ጥሩ። የቤቱን ስፔሻል ምግብ ታዝልኛለሽ። ለአንተም እኮ የየሰው ቴስት ይለያያል። ለአንተም ጥሩ የሚሆነው ዌተሮችን ጠርታቸው ብታዝ ነው። አንቺ የምታባይኝ ከሆነ እኔ በቃኝ። ተስማምተሻል። በቃ ና እስኪ አስተናግ ብላስገዛ ይሄንን ታጠቤ ልምጣሽ። እሺ እንዴት አየሽው የተነሳውን ሀሳብ? በጣም ቆንጆ ሀሳብ ነው። በቃ አሁን ቀን እንቁረጥና ለሰራተኞቹ ስልጠና ነገር እናዘጋጅላቸው። ያው ትንሽም ቢሆን ይጠቅማቸዋል። አረ በትንሹ ብቻ አይደለም አብርሽ፣ በጣም ይጠቅማቸዋል እንጂ ሰራተኞቹ እዚህ ብቻ እንዲቀሩ አልፈልግም። ነገ የተሻለ ቦታ እንድረስ ነው የምፈልገው። አሪፍ። ምሳ በላሽ? ወይ በኢየሱስም አንዱ ደረቅ ብታይ በጠዋት ነው መጥቶ ያስበለኝ። ሁለቴ እውነት በቃ ስልኩ ካልወደቀ አታነሳውም ማለት ነው። እኔ መጥቼ ላንሳው እንዴ? እሺ፣ የባለፈውን ስራ እንዴት እናድርገው? እሺ፣ አረ ችግር የለውም፣ ደስ ይለኛል። እሺ በቃ ደህና ደር። እሺ
እንዴት ነሽ? እንዴት ነህ? ምን ነው ብቻሽን? እንዲሁ ፍቅር ያዘሽ እንዴ? ምን? እንዴት? እንዴ ምን ነው? አይ አልያዘኝም። እኔ ደግሞ እዚህ በተደጋጋሚ እየመጣ ድርቅ የሚልብሽ ልብሽን ዝቅ የሚያደርገው ልጅ እኮ ልብሽን ኮስተደው ብዬ ነው። እሱማ መቼም አይወስደውም። እንዴ ፍቅር እኮ በዚህ ጊዜ ያዘኝ በዚህ ጊዜ ያዘኝ የምትዩ ነገር እኮ አይደለም፣ ባጋጠሚ የሚመጣ ነገር ነው። ለማንኛውም ጓደኛሽ የት ጠፍታ ነው? በሰላም ነው? ናፈቀች እንዴ? ኧረ በስመ አብ ወልድ። እሷ ናት ደግሞ የምትናፍቀኝ እንዴ? ያው እንደውም መጣችልክ። ሄድሽ? ጀመረሽ ደግሞ። ኡፍ እሱን ታየውና ሰውዬሽ እንዴት ነው? ማን ነው? ማን ነው? ያው እንደውም መጣልሽ። ሰላም እንዴት ነህ? ምን ነው አልወደድሽው? ታስረዳኝ እንዳይሆን ብቻ። ቅርታ እኔ አንተ እዛ እንደምትሰራ አላወኩም ነበር። ይሄ በጭራሽ ምክንያት ሊሆን አይችልም። ቆይ አንተ መቼ ነው ተረጋግተህ የሆነ ሴት ላይ ያደረገ ኑሮ የምትኖረው? ንገረኝ እስኪ። ተናድጄ ስለነበረ ነው። ጭራሽ በቃ እሺ ቅርታ ይለምደኝ። በቃ ወልፊት ያትገተ ቁጭ በል። እኔ እኮ የሚገርመኝ ነገር የሆነች ደስ የምትል ልጅ የምትመች ልጅ ጠብሻለሁ ምናምን ስትላል ነበር። እሷንማ እንዴት እንደማገኛት አላውቅም። ታውቃለህ፣ በቃ የሆነ ሳላስበው ሳልወዳት አልቀርም። ምነው አልወደድሽው? ከዚህ በኋላ ግን አንድ ነገር ስታደርግ ባይክ እኔ ነኝ ሄጄ ነገር ላይ ማፋታ። ሙት አብርሽ፣ ቃል እገባላለሁ። ግን አንተ ምንድነው ሰሞኑን ያለው ወትሮ ስልክ አበዛ? እሱን እርግጠኛ ሰው ነው የምነግርህ። ግን ላልመጥናት እችላለሁ ብዬ እፈራለሁ። ካነገርካ በምን ታውቃለህ? እሱማ ልክ ነህ። ግን በቃ ልጅቷ በጣም ደስ የምትል የተማረች ቆንጂዬ፣ በዛ ላይ ደግሞ ብር አላት ምናምን። ከሁሉም በላይ ደግሞ አካባቢዋ ላይ ከኔ የተሻሉ ሰዎችን ታውቃለች። አባቴ ይኸውልህ፣ ለአንተ ካላት የትም አትሄድም። እስኪ እንዳፌ አድርግልኝ። መጣሁ፣ ልብስ ቀይሬ። ስለረፈርኩባችሁ በጣም ይቅርታ። ምንም ማለት ከላይ እንደሰማችሁት ነው። አብዛኛው ነገር እናንተ ለመጥቀም ነው። ሌላው ነገር ደግሞ አብርሃም ያስረዳችኋል።
ቆንጂት ደንሽ በቃ አንተ ሰውዬ መሄጃ የለህም ማለት ነው? የተገባልኝ ቃል መች ተፈጸመና ነው የሚሄደው? ምን ገባውልህ? ልታስጎበኝ ነው? ወይ ሶሪ፣ ስራ ስለበዛብኝ እኮ ነው። ቃልሽን አትጠብቂ ማለት ነው። ኧረ እንደዛ አይደለም። ቆይ ደግሞ ምንድነው እንደዚህ ጥንዶቹ ላይ የምታፈጭው? አንተ እኔን መከታተል ነው የምታቆመው? ቆይ አንቺን መከተልም አላቆም እንዴ? ለምን? ከሌሎቹ ስለምትለይ። በምን? በብዙ ነገር። ለምሳሌ በጣም ረጋ ያልሽ ነሽ። የረጋው ተጥቂው ይወጣል ሲባል አልሰማም? ደግሞ አንተ ካወቅኩ ጊዜ ጀምሮ በጣም ትንቀዠቀዣለህ፣ ችኩል ነህ፣ ደረቅ ነህ። አንድ ሰው ሊቀርብ ቢፈልግ ራሱ በእነዚህ ባህሪዎች ሊርቅ ይችላል። እንዴ ለክርኬ ንገሪኝ እንጂ። እንዴ ቆይ የማታ አንሶች ነው በጠዋቱ? ሜሉሙሽ ከፍቶኛል። ቆይ ምን ሆንኩ ብለሽ ነው? ዘይን በእናትሽ አንቺ አይገባሽም። ይሁንሽ ሰካራም። ቆይሽ ላስተኛሽ። እስቲ ተይኝ። ኧረ ተይኝ። ቆይ እንደውም አንቺ ተኝ፣ እኔ ጋር ቢላምጣልሽ። ወይ ኪችን አለልሽ ሁሉም ነገር ወስደሽ ቢ። ምንድነው እንደዚህ የሚያስቅሽ? ብታይ ሰራውላት። ማንን? ቤቲና ያቃጠለችኝ እና አላቃጠልኳት። ምን አርገሽ? ብታይ ቤቱን ዘጋሁት። ከዛ በኋላ ቃታ ምንም አበደች። አሪፍ ነው ያደረግሽው። በጣም እንደዚህ ግን አይደረግም። እሺ መቀጣት ነበረብሽ፣ ቀጣውሽ። የሰው ልጅ አይደለሁም እንዴ? እኔም እኮ ስሜት አለኝ። እሺ ቆይ ምን ሆነሽ ነው? አንዱ እንዴት እንዳንቋሽሽ የሰው ልጅ ሁሉ አልመሰልኩት። ደግ አደረገ። ሁሉም ሰው በራሱ ሲደርስ ነው የሚታወቀው። ቆይ እየደገፍሽ ነው? ልብና አድርጌ ነው። አንቺ ሰዎች በየመንገዱ ስትነቂ ሊሰማቸው የሚችላቸው ስሜት ከዚህ የተሻለ ነው ብለሽ ታስቢ ነበር? እኔ እንደዚህ አድርጌ አላውቅም። ይልቁኑ ጥፋትሽን አምነሽ ጸባይሽን ለመቀየር ብትሞክሪ ነው የሚሻለው። እሺ ግን ቆይ አንቺ ሰክረሽም ሳትሰክሪም በጧት አለመነሳት አይከብድም? ኧረ ከስካር አለም ውጪ። እሺ ሲስቱ ልመጣ ነው እንዴ? አይ አይደለም። እና ምንድን ነው ያሉት? ሩሽ በጧት የምትንጎዳጎጁ? እንግዳ አለብኝ። ኧረ ምን አይነት እንግዳ? እሱ እንኳን ይቆይሽ። መደባበቅ ተጀመርን? አይ እንደዛ ሳይሆን ጊዜው ሲደርስ እነግርሻለሁ ብዬ ነው። እሺ ባይሆን እኔና ስራ ግዢኝ። ማ እኔ? አዎ እንድል ያሉ ጉድ። ዛሬ ቀጠሮ አለብኝ። የምትወዳ ልጅ ጋር ነው? አሁና አመንክ ማለት ነው? ምኑን? እንደገባል ነዋ። እንደወጣልኝ አይሻልም? አሁን በእናትህ ምረጥልኝ። ከዚህ ቲሸርትና
ከዚህ ሸሚዝ በዚህ ሱሪ ወይንስ በዚህ በጃ ኢሜ ታዲያ ባንጂ እንዳትመለሰ እንግዲህ ይዤ እመጣለሁ። በጣም ቆንጆ ምግብ ነው፣ ይጣፍጣል። ባለሙያነቴን አመንክ ማለት ነው? በሚገባ። ስራችን ጥሩ እየሆነ ነው አይደለ? አብርሼ ዛሬ እንኳን ስለ ስራ እናወራም። ታዲያ ስለምን እናወራ? ፍቅር ይዞ ያውቃል? አይ አያውቅም። አሁን ግን ሊዜ ነው መሰለኝ። እውነት? ግን ለልጅቷ ብነግራት ምላሿ ጥሩ ካልሆነ እንዳልጎዳ ፈርቼ እስካሁን አልነገርኳትም። ካልነገርካት በምን ታውቃለች? ያው የኑሮ ደረጃችን ትንሽ ይለያያል። እሷ ጥሩ ኑሮ ነው የምትኖረው፣ ስለዚህ ፈራሁ። ምን ነው አጠፋው እንዴ? አይ አላጠፋም። እኔም እንደዚህ አይነት ስሜት እየሰማኝ ነው እና ለምወደው ልጅ ብነግረው እንደዚህ አይነት ስሜት ይሰማዋል ብዬ ሳስብ በጣም ነው የሚከፋኝ። እንዴ አንቺን የመሰለች ልጅማ ጥያቄ አቅርበሽለት አልፈልግም ካለ ሉዘር እሱ ነው ማለት ነው። በቃ ይበቃኛል። አትበላ? በቃ ተጋ ትንሽ ጨምር። በእውነት በቃ ቴንክ ዩ። እንዴት ነሽ? ሰላም አለው። ተመችቷል ማለት ነው? በጣም። አይ ጥሩ ነው። ምን ነው አንቺ ደብሮሻል እንዴ? አይ ምን ነው? እስኪ አንድ ነገር ተባበሪ። እንችለው እኮ ነው። ምን ችግር አለው? የምትችይው ነው እንጂ የማትችይው ነገርማ እንዴት ትጠይቅሻለሁ? እሺ ንገረኝ። ደረቅ ነው የምትይኝን ባህሪ እንዳስተካከለች እንዴ? ምን ነው ከባድ ነው? አይደለም ግን እንዴት አድርጌ? እንደሱ ነው የሚባለው። እንዴት ያለሽ? ይኸውልሽ በቃ ለኔ ጊዜ እስኪ እሞክራለሁ። እሞክራለሁ አይደለም አደርገዋለሁ ነው የሚባለው። እሺ በቃ አደርገዋለሁ። ለዛ በይኛ። ይኸውልሽ ለዚህ ንግግርሽ ቆንጆ ራት ነው የምጋብዝሽ። እኔ አልፈልግም። ምን ችግር አለው? እኔ እኮ ነው የምጋብዝሽ። ሼር አድርጊ ምናምን የምልሽ መስሎሽ ነው? አይደለም ግን ስላልፈለግኩ ነው። ኧረ ችግር አሎ ምን ሆናል? ምንም አልተሳካም እንዴ? አልነገርኳትም። ለምን? በቃ ነግሬያት በኋላ አልፈልግም ብትለኝ ከዚህ በላይ እንዳልጎዳ ፈራሁ። ኧረ አብርሽ ልክ አይደለም ያደረገው። ቆይ ግን ልጅቷ ማን ነች? ምን ያደርግልሃል? እኔም የተመቸችኝን አንተም የተመቸችህን ቢያንስ በመልክ እንነጋገር እንዴ። በኋላ ተመሳስለውብን እንዳያደባድቡን። ቆይ ግን አንተ ስራን ትተው ነው እንዴ? አንድ ወር አልፎ እኮ ሁለተኛው ወር መጣ። ይልቅ አሁን አታስቀይስ፣ ተናገር። ጸይም ነገር? የኔም ጸይም ነች። ቁመቷ ደግሞ መካከለኛ። አይ እኔ እንኳን አጭር ነች። ለአንተማ ሁሉም አጭር ነው በዚህ ቁመት።
እኔ ግን ቋንቋ ልጅ ተመችታለች አይደል? ለምንድነው ሌላ ሴት ማይቱን ወደዚህ ወደዛ መርመጥመጥ ምናምን ለምንድነው ማትተው? ከሷ ጋር መች ጀመርን እንዴ? ባትጀምርስ? ኦሬዲ ወዳት ልብ ፈቅዷል አይደል? የሷን መልስ እየጠበቅ ባለበት ሰዓት ላይ ለምንድነው ወደ ሌላ ሴቶች የምትሄደው? ደም ይወል እኔ ስለ እንደዚህ አይነት ኢሹ ሳነሳ ሐሳብ እየቀየርክ ይሄ ሌላ ነገር ምናምን ክርክሩ ስለመግባት አትሞክር። በቃ ስላለፈው ነገር እርሳው። ስለ ነገ አስብ፣ ተለወጥ፣ ተሻሻል። በቃ የራሴ የምትለውን ሰው ያዝና ተረጋግተህ ለመኖር ሞክር። እቺ ልጅ እንደምንም ብለህ የራስህ አድርግና ተረጋግተህ በቃ የሆነ ጸጥ ያለ ጥሩ ህይወት ለመኖር ሞክር እንጂ። እሺ ቀጠሮ እንዴት ነበር? ምንም አይልም እባክሽ። ምን ነው? ልነግረው አልቻልኩም፣ ፈራሁት። ቆይ ልጁ ማን ነው? እኔ አውቀዋለሁ? አታውቂውም? ካልሆነ እኔ ልንገረው። ደግሞ አንዷ መታ እንዳትቀድምሽ። እኔማ ልነግረው አልችልም፣ ፈራለሁ። በቤት ስርዓት ያዥ፣ ቆፍጠን በይ። እውነትም ፎንቃ ገብቶልሻል መሰለኝ። አንቺ ደግሞ ካልሆነ እኔ ልንገረው። ለማን? ለልጁ። አምሻር እንዴ? ማን እንደሆነ ሳታውቂ ነው ዝም ብለሽ ልንገረው የምትይው? ለኢንጂነርሽ። እስኪ ዝም በይ። አይዞሽ የኔ ፍቅር፣ ያጋጥማል። ደግሞ በማንኛውም ሴት ላይ የሚያጋጥም ነገር ነው። የምሬን እኮ ነው። ብሮ ሲዲዲታል ምን ታገኘ? ተሳክቷል። ምኑ? ልጅቷ እንደምትወደኝ አወኩኝ። ነገረች? አረ ምን ትነግረኛለች? ከጓደኛዋ ጋር ቁጭ ብሎ ስለኔ ሲያወሩ አልሰማው መሰል። አይ ጥሩ። ምን ነው ደስ አላለ? ይሄ ደስ የማለትና ያለ ማለት ነገር ሳይሆን በኋላ አንተ ብዙ ነገር ጠብቀህ ሄደህ ምላሹ ግን ተቃራኒ ከሆነ እንዳትጎዳ ፈርቼ ነው። አብሽ ይሄንንም አንተ ባለህበት ነው ማረጋግጥልህ። እስኪ እናየዋለን። የዓለም ዋንጫ አሸንፍ ካስመሰልኩ እንዴ ያለው ከምን ይተናነሳል ከዓለም ዋንጫ? አብርሽ በጣም ይቅርታ፣ ሀሳብ ላይ ሆኜ አልሰማሁሽም መሰለኝ። ችግር የለውም። ደህና ነህ ግን? አዎ ደህና ነኝ። የተፈጠረ ችግር አለ እንዴ? በጣም ተቀየርክብኝ። አይ ትንሽ የጓደኛዬ ነገር እያሳሰበኝ ነው። ምን ነው? ምን ሆነ? ምንም አልሆነም። እሱ ግን ቀዥቃዣ ቢጤ ነው እና የማይሆን ነገር ውስጥ ገብቶ መዘዝ እንዳያመጣ ፈርቼ ነው። የዚህ ሀገር ነዋሪ ነው? አይ አይደለም፣ ለስራ ከሌላ ቦታ መጥቶ ነው። አይዞህ አትጨነቅሽ።
ሄሎ አብርሽ በአስቸኳይ እፈልጋለሁ። አዎ በሰላም ነው? አብርሽ አልቻልኩም። ምን ተፈጠረ? አፈቅራለሁ ሜሉ። ምንም እንዳትላት። ምነው አጠፋው እንዴ? እሺ አጅሪት በእናትሽ ተኝ፣ ራሴን አሞኛል። ትናንት የተፈጠረውን ልነግሪኝ ትችያለሽ? ምንድነው? ሪሊ እየቀለድሽ ነው? አልገባኝም። ለነገሩ አንቺ ሰው የሚነግርሽን አሰሚ። ከዛ ምናምን በቃሽ። ለምን እውነቱ ሲነገርሽ አመመሽ? ስሚኝ ቤቲ፣ እስከ ዛሬ ታግሼሻለሁ። በእኔ ቤት ውስጥ ግን ማንንም ማንጓሸሽና ማንጓጠጣችም። እሺ ሰማሽ አይደለ? የገዛ ጓደኞቹ ራሱ የራቁሽ በዚህ ምክንያት ነው። ስንት አመት ሙሉ ትለወጫለሽ ብያየውሽ፣ አንቺ ግን ያው ነሽ ታጥቦ ጭቃ። እንደውም ካሁን በኋላ ላይሽ አልፈልግም። እዚህ ድረሽ እንዳትሽ። ምንድን ነው? ልነግርህ እኮ ነው። ምን አስቸኮለ? ይኸውልህ ወደፊቷ ሚስቴን ላስተዋውቅህ። እባክህ አንተ ደግሞ ስራ ቦታ መተህ ቀልድ አትቀልድ እሺ? ቀልዴን አይደለም። ና ሰላም። ደህና ነህ? ሰላም ነው። እንዴት ነህ? እንዴት ነሽ? ሄሎ። አሁን እኮ እዚህ ነበር። ማን? ተይው በቃ፣ ምናልባት ውስጥ ስራ ጠርተውት። ቁጭ በይ። እዚህ ነው የሚሰራው? አዎ እዚህ ነው የሚሰራው። ልታይ ወንድሜ በይ። ማን ነው ስሙ? አብርሃም። አብርሽ? ምን ነው ታውቂዋለሽ? ቆይ ምን ብለህ ነገርከው? የወደፊቷ ሚስቴን ላስተዋውቅ ብዬው። ምን ነው ሜላት? ሜላት ሆና ነው?
የት ሄደብኝ ነው አብርሽ? ናፈቀኝ እኮ። አንቺ ለምን አትረጋጊም? አረጋጊ እንጂ። አብርሽን አጥቼ መኖር አልችልም። አልገባኝም። አብርሽን በጣም አፈቅረዋለሁ። ለአንተ የተሳሳተ ግምት ሰጥቼ ከሆነ በጣም ይቅርታ። ግን አብርሽን የምትወደው ከሆነ ያለበትን ቦታ ንገረኝና የተፈጠረውን እናስረዳው። ምንድን ነው የምታወሪው? ስለ እኔ አብርሽ ነው የምታወሪው? ሳምንቱ ሙሉ ፈለግኩት። ቆየት ሊሄድ ይችላል። አብርሽ ጓደኛ ካደ? አዎ። ታዲያ የት እንደሚሄድ አታውቅም? በቃ ቤት እንሂድና እንጠብቀው። አይመጣም እንዴ? አላቅም ሜላት። እኔ እኮ ሲጠፋ ለዚህ አልመሰለኝም ነበር። እንዴት መረዳት ያቅተኛል? ወይኔ ናት። ሙት አብርሽ፣ ቃል እገባላለሁ። ግን አንተ ምንድን ነው ሰሞኑን ያለው ወትሮ ስልክ አበዛ? እሱን እርግጠኛ ሰውን ነው የምነግርህ። እኔም የተመቸችኝን አንተም የተመቸችህን ቢያንስ በመልክ እንነጋገር እንዴ። በኋላ ተመሳስለውብን እንዳያደባድቡ። ጸይም ነገር? የኔም ጸይም ነች። ቁመቷ ደግሞ መካከለኛ። አይ እኔ እንኳን አጨረች። ዛሬ ቀጠሮ አለብኝ። የምትወዳ ልጅ ጋር ነው? አሁና አመንክ ማለት ነው። አብርሽ በሰላም ነው? ደህና ነው? እስኪ ቁጭ በል ሜላትዬ። አብርሽ ደህና ነው ወንድሜ? እሺ ይሁን አብርሽ። ቆይ እኔ አውርቼ ሳልጨርስ ማንም ሰው እንዳያወራ። ቀጥል። በህይወቴ ውስጥ ትልቁን ትምህርት ተምሬያለሁ። በዚህች አጭር ቀን ውስጥ ራሴን እንድለውጥ አይኔን ገልጣችሁልኛል። አንቺ በጣም ጥሩ ሴት ነሽ። እንደ ሌሎቹ ሴቶች ባለመቸኮልሽ ራሴን እንድፈትሽ አድርገሽኛል። አብርሽ ደግሞ ከተኛሁበት አንቀታኛል። ሜላት ለአንተ ያላትን ነገር ሳይ የተሳሳተ መንገድ ውስጥ እንደነበርኩ ገባኝ። አብርሽ ሜላት ያንተ ነች። ሔዋኔ በጣም አፈቅርሻለሁ። እኔም በጣም አፈቅራለሁ አብርሽ።
እኔም ስራዬን ጨርሻለሁ። ይኸው መኪናው መጥቷል፣ መሄዴ ነው። በቃ ሰላም ግባ። ከተማችን እንደምትናፍቅ ተስፋ አደርጋለሁ። አሁንማ ፍቅር ያዘኝ እኮ። ከማ? ከከተማዋ ነው። በላንተ ከሰሙ በጣም ብዙ ታወራለህ። በሉ እንግዲህ አዳምና ሔዋን ሰላም ሁኑ። ሰላም ግባ። ያው ሰላም